ደጋግመሽ ነው እንዲያረግሽበት ቺት? አዎ እና 4 ዓመት ሙሉ ያለ ሴክስ ልኖር እንዴ? ምን አስበል? ይሄ የቂጠ በረዶነት ባህሪ ነው። አንቺ ስትገቢ እኮ የሚሞቀኝ ነገር አለ። ለምን እንደሆነ እኔ እንጃ። እንኳን አብሮ አደረሰን እንጉዳይ ሃኒ፣ ሁላችሁም መሻፈድ ላይ ነን አሁን። እኔና ሞ ማንንም አንሰማም። እንዳትሰሚ ማንንም። 1000 ዓመታት ኖሪ እኮ 1000 ዓመት አንኖርም። ዞዬ ቆንጆ ዞዬ ግቢ እና እንዴት ነሽ? አለሁልህ። በዓል እንዴት እየሄደ ነው? በዓል ካላንተ ሀሳብና ናፍቆት በስተቀር ሁሉ የተሟላ ነው። ደውያ ከናፈኩሽ መደወል እኮ ነው። እኔ ደግሞ አንተ ስትደውል ነው ደስ የሚለኝ። ስልክሽ የታለ? ላኪ ስልክሽን፣ ወይ ኢንስታግራም ላይ እናወራለን። ኢንስታግራም እኮ ፎሎ አንደራረግም እኮ። ታፕታፕ ወይኔ እስካሁን 13,000 ላይክ በኢየሱስ ስም። ዛሬ እኔ ጋር እግር እጅ እስካሁን አላየሁትም እኮ። ከገባው አንድ 20 ደቂቃ ይሆነኛል። እግር እጅ የሌለው ሰው ነው የገባው ማለት ነው። እኔ ጋር ታፕታፕ ማድረግ አይችሉማ መሰለኝ ዛሬዎቹ። አርጉ በላቸው ጋይስ፣ ታፕታፕ አርጉ የኛዎቹ። አረ በጌታ በኢየሱስ ክርስቶስን በተሰቀለው ለባል እኮ እኔ እንደምንም ልግባ ብዬ ነው እንጂ ባልገባ ደስ ይለኛል። ሌላ ቦታ እንዴ ፋሚሊ ጋር ለምን አልሄድኩም? ሞይ ፋሚሊ ጋር ነኝ። ኦኬ በቃ ሌላ ነገር ማውራት አንችልም። ሲስተር ላስታውቅሽ። እሺ ሀበሻ ያለው አልጠፋውም። አካውንት የተዘግቶ ነበር፣ አሁን የተከፈተው። እንዴት ላርገላ? እንዴት ወደታች ደግሞ እንዴት እንሂድ? የምርን ነው? የምር። ቆይ ከመጣች አስታውቅሻለሁ። እኔ ደግሞ አንተን ነው የምወደው። አዎ ግን ታፕታፕ የሚያደርጉት እንዴት ነው የምታየው? እና እንዴት አየሽው? የቤተሰብ ቤት ምን እንደሚመስልኝ ያበደ ነው ቤቱ። መቤቴ ጽድት ያለ እንዴ! እኔ ቲክቶክ አይደለም ሀብታም ያደርገኝ እላቸዋለሁ። ብዙ ሰው እኮ የቤተሰብ ቲክቶክ ብዙ ሰው ቲክቶክ ላይ ቆይ እታች እንደሚወሰድሽ አሁን ብዙ ሰው ህይወት ቤተሰብ ታሪክ የኔ ቆንጆ እንኳን አብሮ አደረሰን። የኔ ወድ ምን ልልሽ ነበር እና ፍሬ ወይ አሁን ስትመጪ አንቺ የምታርፊው እኔ እና አንቺ እዚህ ነው የምናርፈው። ላይ ሌላ ሰው ዩዘርዬ የኔ ውድ ቴንክ ዩ ሶ ማች። ግን ድምፅ ማውጣት የለብሽ እና ድምፅ የሌለው ሙች አለው እንዴ? ግደለኛ እንደኛውን ይሰማላታች ሀበሻዬ ማቲን ይላል። ቱሞሮዝ ዋሮዝ የስ ባያዬ አሽቲ ቴንክ ዩ ሶ ማች። ሞልተናል። ሶስት ሰው በኢየሱስ ክርስቶስ ስም ዛሬ እኔ ጋር ድሃ እና ታፕታፕ ማድረግ ማይችል ሰው ማርቲን ይሄ እንኳን አደረሰ። ዩዘር ይሄ እንኳን አደረሰ። ባያዬ ቴንክ ዩ ፓንዳና ቤዚ ቴንክ ዩ ቱ ጊፍቲንግ ፖይንት ሱን ይላል። እኔ የምልሽ ፍሬ ቅጣት ላይ ይሻለናል። አሁን ደብላችን እናስሞላ። አሁን ጋይስ ደብል ላይ የሆነ አንድ ስቲኮፍ እያለ ዩናይትድ የት ሄደ? በእናታችሁ ቤተሰብ ቴንክ ዩ ማርቲ ዩዘደብል 3000 ነው ቅጣት። ዩዘደብል ሊሊ ቴንክ ዩ ጋይስ። ደብል ነው የሆነ ነገር ስጡን። ደብል ነው የሆነ ደብል አንድ አጥንቶሽ ጋይስ ደብል ነው። ታፕታፕ አድርጉ በኢየሱስ ስም። እስካሁን 100,000 መግባት ነበረበት። አረ በዓል ነው። ታፕታፕ አድርጉልኝ። ስንት ሰው ወይ ጀርመን እንዴት ነው በዓል? በደንብ ይከበራል። እኔ ምን አውቄ? እኔ እኮ ብቸኛ እኮ ነኝ እኮ። እንዲህ ወጣ ብለሽ አትጠይቂም? እንዲህ ጎረቤት ምናምን ጀርመን ናቸው በሙሉ የከበቡ። ሀበሻ የለም ሰፋ እናንተ ሀገር ከተማ 40 ደቂቃ 1 ሰዓት ሄደን ምናምን ነው ሀበሻ የምታገኘው እኮ። መኪና የለሽም እንዴ? የለኝም። እዩ እንዴት ነው? እንኳን አደረሰ። መኪና ባለቤቴ ቀምቶኛል። ኤክስ ባለቤቴ የእሱ ነበረች፣ ይዟት ሄደ። ለምን? በቃ ወሰደዋ። ስንለያዩ
ሀፋፋት አልተካፈልሽም እንዴ? ኖ ጋብቻችን ኖርማል ጋብቻ ነው የነበረው። ይሄ የመከፋፈል ጋብቻ ሳይሆን ዝም ብሎ ጋብቻ የለም ስትለያይ እንደዛ ጋብቻ ነው ጋብቻችን። ለምን እንደዛ አረግሽ? እኔ ደደቡኝ ነው። ፍሬ ልጆችሽስ? ቀማኝ፣ በመንግስት አስቀማኝ። ድራጊስት ናት ብሎ ድራጊስት ናት በቂ እናት አይደለችም ብሎ በህግ አስቀምቶኝ እሱ ጋር ነው የሚኖሩት። በስንት ጊዜ ነው የምታዩት? እስተ ኮክዬ ቴንኪው ላንቺም እና ታዲያ በስንት ጊዜ ነው ልጆችሽ አሁን የምታዩ? ኖርማል ፍርድ ቤት የፈረደው በየ2 ሳምንቱ ነው። ግን ሰውየው አስቸግሮኛል። በየ2 ሳምንቱ ቀጠሮ ጋር አይገኝም ሰውየው እና እንደ አዲስ ፍርድ ቤት ወረቀት አስገብቻለሁ። እንደዛ ከሆነ የሆነ ነገር አድርጊያል። ያለ ልጆችማ ከባድ ነው። ምን አባቴ ለመድኩት እኮ አሁንማ ብቸኝነቱን። አይ የታባቱስን ነው ትቀበያለሽ። አሁን ሪንግ ላይ የራሱ ችግር አለበት እና ጥሩ ኮሚኒኬሽን መፍጠር ነው ወይ ከሰውየው ጋር? ቀንቶ እኮ ነው ቺት አረግሽብኝ ብሎ እኮ ነው። አርገሻል? አዎ ተክሬ ነው። ካረግሽማ ይበልሽ እውነቱ እና ቺት አርጌበት እኮ ደርሶብኝ እኮ ነው። እንዴት ቺት ደርሶበት ነው? አዎ አይ ቺት ካረግሽበትማ እውነት ነው። እሱ ልጆቹን ይዞ እናቱ ቤት ሄዶ ነበረ ዊከንድ ማለት ነው። ከዛ እኔ ደግሞ አንዱን ወጠምሻ ይዤ ቤት መጣው ማለት ነው። ከዛም በኋላ ተገናኙ ሁለቱ በር ላይ። ባለጌ ነሻ። ብልግና ነው። ሰክሬ እኮ ነው መጠጥ። የፈለገ ስከሪ ባልሽ ላይ እንዴት ትማግጫለሽ? ይደብረኝ ነበራ እንደዚህ። እርግጥ ሀቀኛ መሆንሽን አደንቅልሻለሁ። እውነት እኮ ነው ማውራ እና ልዋሽ እንዴ? ጎበዝ ነሽ፣ በጣም አደንቅሻለሁ ሀቀኛ መሆንሽን። ግን ባልሽ እያለ ከሌላ ሰው ጋር መተኛት ማለት በጣም የወረደ ቢሄቪየር ነው። ቢደብርሽ ራሱ እኛ 4 ዓመት ሴክስ አድርገን አናውቅም። መቤቴ 4 ዓመት ሴክስ ተናል። ፓራላይዝድ ነው። ናይን አንድ ላይ ነው የምንኖረው። ግን እኔ ልጆቼ ጋር ነበር ማድረው ሁሌ። ልጁ ከወለድኩኝ በኋላ አስጠላኝ። እንዴ ፍቅር ወጥቶ ላያውቅ እንዴ። እና እሱ ሲያምረው ምንድን ነው የምታደርጉት? እኔ ምንም አድርጌ አላውቅም። ገብርኤል ይድፋል። ምንም አድርጌ አላውቅም። እስቲ ታፕታፕ አድርጉ እናንተ። እሱስ ሲያምረው ሌላ ቦታ ይሄዳል፣ አይነግረኝም የት እንደሚሄድ። እሱም ይማግጣል ማለት ነው። ይማግጣል፣ ግን እኔ አይቼው አላውቅም ሲማግጥ። እኩል እኮ ነን እኮ። የእኔን ያናደደው ልጆቻችሁ የህዝብ ልጆች ናቸው። እንዴት አንቺም እሱ የምትማግጡ ከሆነ አንደኛ ነገር በትዳር የምትማግጠው እኮ በትዳር ደስተኛ ሳትሆን ስትቀር ነው እኮ። ማርቲን ቲንክ ቱሞሮ ዚስ ጋይስ። ኧረ ማርቲን 30 ሌብል ገባ። 2 አበባ ስጠኝ ጋይስ፣ 2 አበባ። እሺ ሁለት ሰው አንዳንድ አበባ ስጠኝ። ሁለት ሰው አንዳንድ አበባ። ባያይ ቲንክ ኧረ ዛሬ ቀን እግዚአብሔር ቴድሮስ ይላል። እንኳን አተረሰ ቲቪ አንድ ሰው አንድ አበባ። ቴንክ ዩ ፓንዳ። አረ በኢየሱስ ክርስቶስ ጊፍት መስጠት ማይችል ሰው ነው እያየኛለሁ። አትስጡ። እሺ ታፕታፕና ሼር አድርጉ እስኪ። ኤፍሬም ቴንክ ዩ። ደብል ነገር ስጡን። ደብል የሆነ ነገር ስጡን። ኦስተን በዓል ነው እኮ ጋይስ። እኔ የምልሽ ወይ ታዲያ እንደዛ አድርጎ ከያዘሽ እኮ ስቅስቅ ብለሽ እግሩ ላይ ወድቀሽ ይቅርታ መጠየቅ ነው ያለብሽ። እምቢ አለኝ። ቻንሱን አላገኘሁም። በህግ አሳገደኝ። አጠገቡ እንዳልደርስ 1000 ሜትር እንዳልደርስ በህግ አሳገደኝ። ታሰጋኛለች ብሎ? አዎ ለህይወት አስጊናት፣ ማፊያዎች ታውቃለች፣ ለልጆቼም ለእኔም አስጊናት ብሎ ተናገረ። መንግስት ደግሞ 1000 ሜትር መድረስ አልችልም እነሱ ባሉበት። ይሻላል። አይሽ ፈረንጅ የህግ ሰው ነው። አበሻ ቢሆን እኮ እዛው ቆራርጦሽ የሱን አንተና ባለቁላው ይለዋል፣ ይቀርጿል። ፊት እያራቅሽ ከያዘሽ አንተና ባለቁላው ይላል። የሰውየውን ቁላው ይቆርጣል። አንቺ ላይ ደግሞ አሲድ ይደፋብሻል። ናይን
ተደባደቡ እኮ ፖሊስ መጥቶ እኮ ነው ያገላገላቸው። ጎረቤት ጠርተው ኃይለኛ በቦክስ ምናምን ተጣሉ እኮ። አንቺ ቆመሽ ታያለሽ እነሱ ሲጣሉ እና ምን ልበል? ውሽማ ነው ተው አልኩት፣ አይሰማም። ደጋግመሽ ነው እንዲያረግሽበት ቺት? አዎ። እና 4 ዓመት ሙሉ ያለ ሴክስ ልኖር እንዴ? ምን አስበል? ይሄ የቂጠ በረዶነት ባህሪ ነው። ምን ማለት ነው ቂጠ በረዶ? ቂጠ በረዶ አታውቂም? ምን ያላውቅም። ቂጡ የሚቀዘግዝ ሰው አይተሽ አታውቂም? ያ አንተ በእኔ ቦታ ብትሆን ገርል ፍሬንድ ጋር እየኖርክ ፍቅሩ ከጠፋ ማለት ነው ምን ታረግ ነበረ? ንገረኝ እስኪ። እንዴት ይጠፋል? ለምን? በቃ ሴክስ ማድረግ አልፈልግም ከሱ ጋር። ሴክስ እንዳደረግ አልፈልግም ከሱ ጋር እኮ። የአንቺ ስህተት ነው፣ በሽተኝነት ነው። በቴራፒ ይስተካከላል እኮ በህክምና። ወይ በህክምና ከሌላ ለምን እሄዳለሁ? ሌላ ወንድ ጋር ይሄድ የለ እንዴ? ስሚኝማ ስሚኝ፣ አንድ ነገር ልንገርሽ። ስህተት የሰራሹንማ ስህተት ሰርተሻል ስልሽ እመኝ። አንድን ሰው የምታገቢው የህይወቴ አጋር ነው፣ ከሱ በኋላ ሌላ ወንድ አያስፈልገኝም ብለሽ ስታስቢ ነው። እኔ አሁን ስላላገባው እንደፈለግኩ ብሆን ችግር የለውም። ካገባው ግን እሷ ናት የህይወቴ በቃ አጋሬ። ከዚህ በኋላ ሌላ ሴት አልፈልግም ብዬ ነው ማገባው። በሂደት አለመስማማት፣ መጣላት ሊመጣ ይችላል። ልክ ነው። ከሰው ጋር እያዋልሽ ስታሪ ግን በእግዚአብሔርና በሰው ፊት ቃል የገባሽለት ሲታመም ልታስታመሚው፣ ሲደሰት ልታስደስችው፣ አብረሽ ደስተኛ ልትሆኚ፣ ሲያዝን ልታጽናኙ የሚገባ በእግዚአብሔር ፊት ቃል የገባሽለት ሰው ነው። ስለዚህ በመሀል አለመስማማቶች ሲኖሩ ምን ታደርጊያለሽ? መጀመሪያ ለቤተ ክርስቲያን ወይ አካባቢሽ ላይ ላለ እኛ እኮ በተክሊል አይደለም የተጋባ ነው እኮ ይሁን በተክሊልም ባትጋቡ በተክሊል የተጋባ ሰው ብቻ አይደለም የሚያደርገው። በቁርባን የተጋባ ሰው ብቻ አይደለም የሚያደርገው። ማንኛውም ሰው ፕሮሚስ ገቢ አገባሃለሁ ስትይ ቄስ ፊት ነው መቼ። አረ ቄስ አልነበረም እና የት ነው? ጠንቋይ ቤት ነው የተጋባችሁት? ጠንቋይ ቤት ጠንቋይ ቤት ደግሞ ሰው ይጋባል እንዴ? መንግስት ጋብቻችሁን የፈጸመው ማን ነው? መንግስት ነው። መንግስት ጋር ትሄድና መንግስት ጋር ነው ያፈራራል። በመንግስት ፊት ክለብ ነው ያገባችሁ ይላል። አገባዋለሁ እንከባከባለሁ ያልሽውን ሰው ማለት ነው። አዎ ፍቅሩ እየጠፋብሽ በሄድ ራሱ ቁጭ አድርገሽ ታናግረዋለሽ። አንተ ሰው ይሄ ነገር ላይ ቀዝቅዘብኛል ወይ ልጆቼን ከወለድኩ በኋላ ዲፕሬሽን ውስጥ ገብቻለሁ፣ እያስደሰትከኝ አይደለም፣ መፍትሄው ምንድን ነው የሚሆነው? እንዴት እናድርግ ትይዋለሽ፣ ታናግረዋለሽ። ከዛም በኋላ ከሱ ጋር ያለሽን ታይም በጣም ለማሳለፍ አብረሽ ለመሆን ምናምን ትጥሪያለሽ። ከዛም በኋላ ካልሆነና ምንም ኢንተረስት እንደሌለሽ ስታቂ ለቤት እኔ ለወረቀት ብዬ ነበር ያገባሁት። እውነትህን ነው። ሸገር ጻፈልኝ። ለወረቀት ነበር ያገባሁት። አሁን ዜጋ ነሽ? ጀርመናዊ ነሽ? አሁንማ መኖር እችላለሁ። ጀርመናዊ ነሽ ነው? መኖር ጀርመናዊ ሳይሆን ሁለተኛ የጀርመን ፓስፖርት አለ እንደ ፋስት የጀርመን እሱን ያለኝ። እሱን ደግሞ ከእሱ ጋር ስለተጋባው ነው የሰጡኝ። ለወረቀት ብለህ የምታገባውና ለፍቅር እኮ አንድ አይደለም እኮ። አንድ ነገር ልንገርሽ፣ እኔ ስለ ትዳር ያለኝ አመለካከት ትልቅ ነው። አንቺ ለወረቀት ብዬ ባገባሽ ራሱ ማለት ነው ኦልሬዲ ትዳር ከሆነ ጸባያችን አብሮ እንዲሄድ በጣም ጥራለሁ። በተለይ ደግሞ በመሀል ልጆች ከተፈጠሩ ልጆቼ ያለ እናትና አባት እንዲያድጉ ስለማልፈልግ የተከፈለውን መስዋዕትነት ከፍዬ ከአንቺ ጋር ለመሆን ጥራለሁ። በጣም በጣም የምታስቸግሪኝ ከሆነ አሳውቄ ለቤተሰብ ፈታሻለሁ። ከፈታውሽ በኋላ የተወሰነ ታይም ለራሴ ጊዜ ሰጠውና ድጋሚ ከሰዎች ጋር መሆን ጀምራለሁ እንጂ አንቺ ያለሽ ከሌላ ሴት ጋር ብተኛ በጣም በጣም ትልቅ ነውር ነው። ይሄ አንተ አንደኛ ችተር አንተ ነህ። እንደውም ደግሞ አንቺ ፍርዬ ምን መሰለሽ፣ ግልጽነትሽን አደንቃለሁ፣ ግን ቺት አድርጌበት ነው ብለሽ አታውሪ። ይሄ በአደባባይ ላይ ታይቷል እኮ አንተ አላየኸውም እንጂ ቺት ሳረግበት ኦንላይን ላይቭ ነበርኩኝ። ወደ 3000 ሰው ነበረ ላይቭ ላይ እየተከታተለ ክለብ ይጄ። በቃ አንቺ አልታወቀሽም እንጂ ቂጣ በረዶ ነበርሽ።
እንግዲህ ይሆናል በለው ደስ እንዳለ። አይ ኔትወርክን አስተካክለው ኔትወርክን አስተካክለው ስታርክ እያደረክ ነው። ስታክ እያደረኩ ነው ጋይስ። ያ ይሁን ግን ይቅርታ መጠየቅ አለብሽ። እንዴ የት አግኝቼው ነው ይቅርታ ምለው እንጂ እግሩ ላይ ወድቄ ብመለስ በደብዳቤም በሰውም በምንም አድርገሽ በጣም በድያለሁ። ያደረስኩብህ ዳሜጅ በቁጥርም ሆነ በጊዜ በዋጋ አይተመንም። እኔ ለአንተ ማልመጥን ርካሽ ሰው ነኝ። አንተ እያለ ሌላ ሰው ጋር መሄድ አልነበረብኝም። ከስህተቴ ተምሬያለሁ። አሁን የምትወስነው ውሳኔ ምንም ብንለያይም ከኔ ጋር አብረን መሆን ባትፈልግም እንደ ሰው ግን በድያለሁ። እንደ ልጆቼ አባት በድያለሁ። ስለዚህ ይቅርታ ብለሽ ይቅርታ ጠይቂው፣ ወይ ደግሞ በሰዎች ኮሚኒኬት ለማድረግ ሞክሪው። ገባሻ? አዎ ገባኝ። በቃ ይሄ አሁን ትልቅ ጥፋት ነው። ጥፋትሽን ማመን ትልቅ ነገር ነው። እርግጥ ምንድነው ሆፕ ፊክሳ የሚሉኝ ቤቴ ዝም ብሎ ነው ሚዩት አርጊያቸው። እኔ ሚዩት አርጊዋለሁ። እንደዚህ እንዴ 81 ሰው ደርሷል። አይ እንደዚህ እንድታወሪ ተፈልጎ ነው ኮሜንት የሚያደርጉት። እኔ አሁን እኔ ጋር አርገዋል፣ ግን እንዳለ ብሎክ አርጊያቸዋለሁ። ለምን መሰለሽ? እንደዚህ አይነት ደንቆሮ ሰው አይመቸኝም። የሰውን ስም ይዞ መጥቶ እኔ ጋር እንትን የሚያደርግ ሰው ሰውየውን ስሙን እንዲጠራለት ነው የፈልገው ሰውየው። 3-4 ሰው 111 ሰው ደረሱ። እንዲህ እንድታወሪ ፈልገው ነው። ይቺ አይገባትም እንዴ? ዝም በይና እኔን አዋሪኝ። እነሱ ሞዴሬተሮች የሚታርጉልሽ በአንዴ ጠፋ። አረ ሞዴሬተር ዱ ሳምቲንግ እንዴ! እንደዚህ እንድታወሪላቸው ተፈልገው ነው። አረ 480 ሰው ምን እያደረጋችሁኝ ነው? እና ሞ አንተ ችታት አርጋ አታውቅም በህይወት ዘመን። እውነት ተናገር ሳትዋሽ። ከሴቶች ጋር ሆኜ አውቃለሁ። ቺት ማለት ግን አንድ ሰው ይዤ እሷ እያለች ሌላ ጋር ሂዳ አታውቅም። ከዛ ሰውዬ ጋር ተለይቼ ሌላ ሰው ጋር መሄድ በምፈልግበት ሰዓት ላይ እኔ በህይወቴ ሪሌሽንሽፕ ውስጥ የገባሁት ወይ ደግሞ ጥሩ ፍቅረኛ የነበረኝ አንድ ጊዜ ብቻ ነው። እሱንም 1 ዓመት ነው የቆየ ነው ከልጅቷ ጋር የዛሬ 6 ዓመት። ኦኬ እሷ እያለች እንኳን ሌላ ሴት ላይ ቀርቶ ዛሬ ነግቶ በቃ ሁሌ አብረን ነው የምናሳልፈው። እቺ ማረጊያ ታይምም ግን አሁንም የራሴ አስተሳሰብ ምንድን ነው ዴት ምናምን አረጋለሁ ሴቶችን። ኦኬ እንትን አረጋለሁ ሴቶች እንዴት አረጋለሁ። ከዛም በኋላ በጣም ግልጽ ሰው ነኝ ፍሬ። ዛሬ መተሽ ከአንቺ ጋር ነው። ለዛ እኮ ነው የምትመቸኝ ሞ በጣም ነው የምትመቸኝ። በነገራችን ላይ ቤት እያረኩኝ ካልተመቸሽኝ አልተመቸሽኝ በቃ ይሄ ዴት መቀጠል የለበትም ብላለሁ። ቆይ አንዴ ኧረ ቃልዬ እነዚህ 400 ሰዎች አጥፊልኝ ምንድን ነው የሚሉት ኮመንት? ሆፕ ነው ቤቴ ሆፕ ፊክስ ምን ማለት ነው ግን? አረ በኢየሱስ ስም አንቺ ልጅ አረ ስሚኝ በእግዚአብሔር። ኦኬ እሺ ንገረኝ እና ልሳም ቀረብ በል። አይ አልፈልግም። ቀረብ ምን መሰለሽ ኮሜንት ላይ ካሉት ሰዎች አንቺ ተሽለሽ ነው ላይቭ የወጣሽው በራስሽ መልክ። ያ ኮንፊደንስ ስላለሽ የተማርሽ ስለሆንሽ ጭንቅላትሽ ስለሚሰራ በሰው ስለማትነጂ ከነሱ ተሽለሽ ላይቭ ላይ ወጣሽ። ላይቭ ላይ ቁጭ ብለሽ የተራ ሰዎችን ኮሜንት ደጋገሙብኝ ብለሽ ለምን ታነቢያለሽ? አንቺን ሰላምታ እያወሩ ቢሆን እንኳን አድረሰሽ ደህና ነሽ ወይ ፍሬ ጎበዝ ምናምን ቢሉሽ ብታዋሪ ችግር የለው። ግን የሰው ስም ሜንሽን የሚያደርግ ሰው ለምን? ያ ሰውዬ እኮ አንቺ ጋር የሚልካቸው እነዚህን ደደቦች አንቺ ጋር የሚልካቸው ስሙን እንድታነሽ እኮ ነው። አንቺ ሰው ስም ለምን ዝም ማን እንደሆነ አላውቀውም። ሙሉ ኮመንቱ 500 ሰው እንደዛ አይነት ኮመንት ነው የሚጽፉት ያሉት። 500 ሰው እንደዛ አይጽፍም፣ እርግጠኛ ነኝ። 5 ሰው 500 ጊዜ ጽፎልሽ ሊሆን ይችላል። 5 ሰዎች ብቻ እነሱን ሚዩት ካረግሽ ቃልዬ ሚዩት አርጋቸው። ምንድን ናቸው እነዚህ? ሚዩት አርግልኝ።
ትሪፕል ነን አሁን ቤተሰብ ትሪፕል ታፕታፕ አድርጎ 10 ሺህ እንምላ። ምን ላረግ መሰለሽ አሁን እኔ እየመከርኩሽ ነበር፣ ምክሬን ስሚ እሺ። እንደ ታናሽ እህቴ ታናሽም አይደለሽ? 26 ዓመት ይሻላል። አዎ እኔ ታናሽ ነኝ። በ2 ዓመት በልጥሻለሁ እና እንደ ታላቅ እንደ ታላቅ መመክርሽ ነገር ምን መሰለሽ ባልሽ እንኳንም አበሻ አልሆነ 4 ሰው አንዳንድ አበባ ሀበሻ ቢሆን የከፋ አደጋ ነበር ተናግሬ ነበር። እዛው ይዞት አንድ ሰው አንድ አበባ አንድ ሰው ዊንታ ቴንኪዩ ዳጊ ቴንኪዩ አመሰግናለሁ። መግዲ እየሰማሽኝ ነው? ፍቅሬ ውዴ እየሰማው ነው። ትሪፕል ጋይስ ትሪፕል። እኔ እኮ ለሰው እኮ እየመከርኩሽ እኮ ነው። ኧረ 80 ዓመቷ ነው ይላል አንዱ እኮ ነው። እስቲ ግላቡን ንኩና የሆነ ነገር አንዴ ለቅጣት ዳጊዬ ቴንኪዩ። ኧረ ትሪፕል ቤተሰብ ትሪፕል። ኧረ አንድ ሽላፍ ትሪፕል ቤተሰብ ግላቡን ባል ሰውዬ አበባ አትስጥ። ግላብ ላይ አበባ አይሰጥም። እሺ ግላብ ላይ አበባ አይሰጥም። ምንድን ነው ግላቡን ነክታችሁ የሆነ ነገር ስጡ። ቴንኪዩ አንቺ አባስቶታል። ዊንታ ቴንኪዩ ዊንትሽ ቴንኪዩ። ምን ልልሽ መሰለሽ ስምኝማ ሳም ቴንኪዩ። እንደ ሰውም እንደ ሴትም በድለሻል፣ በጣም በድለሻል። ያጠፋሽውን ጥፋት ማመንሽ፣ ለህዝብ ኦፕን ሆነሽ መቅረብሽ፣ ኤዲ እና ዴዚ ቴንኪዩ በጣም ጎበዝ ነሽ። ብዙ ሴቶች ችግራቸው አብዛኛው ሴት ነው የምልሽ፣ አንቺ ብቻ አይደለሽም። ቺት ያደርጋሉ። በጣም ብዙ ሴቶች ቺት ማድረግ ምን እንደሆነ ነው የማያውቁት። ኖርማል ይመስላቸዋል። አሁን ለምሳሌ ባሌ ያናድደኝ 4 ዓመት ከባሌ ጋር አልቆየሁም ሂጄ ከሌላ ሰው ጋር ተኛው ኖርማል ነው። ወር ደግሞ ባለው እያለ ሌላ ሰው አዋራው ኖርማል ነው ብለው ነው የሚያስቡት ሴቶች። አንቺ ግን ጥፋተኛ መሆንሽን ማመንሽ እራሱ ማለት ነው በጣም ጎበዝ ነው። ሁለተኛው ስቴፕ ምንድን ነው የሚሆነው? አንድ ጥፋተኛ ነኝ ብለሽ ካሰብሽ በኋላ ሁለተኛ ስቴፕ የሚሆነው የበደልሽውን ሰውዬ እንደምንም አፈላልገሽ ይቅርታ መጠየቅ። ወይዘር እሱ ተመልሶ ከአንቺ ጋርም ሊሆን አሰበም አላሰበም የልጆችሽ አባት ነው። የልጆች አባት ሆነ ሳለ አንተ ቤት ውስጥ ሌላ ወንድ አምጥቼ ሌላ እንደዚህ አድርጌ እንደዛ ስላረኩኝ በጣም ይቅርታ አድርግልኝ ምናምን ብለሽ ይቅርታ ትጠይቃለሽ ሰውየውን። እሺ ሞይ ከዛም በኋላ ምን ታደርጊያለሽ መሰለሽ? የራስሽ ላይፍ ላይ ፎከስ ማድረግ። እዚች ምድር ላይ ካሉ በጣም ከባድ ፈተናዎች አንዱ የሴክስ ስሜት ነው። አንድ ሰው ለሴክስ ያለው ስሜት በጣም ከባድ ነው። ዓለምን ራሱ ሊያስገለብጠው ይችላል። ከፎቅ ላይ የሚያዘልል ስሜት ነው። አይ ነው ሁሉም ሰው ያስመስላል እንጂ ሴክስ ማይወድ የለም። ለሴክስ ብሎ ከቤተሰቡ የተጣላ አለ፣ ከማህበረሰቡ የተጣላ አለ፣ ሰው የገደለ አለ። ማንንም ነው የምልሽ። ኮሜንት ላይ ያለው ቄሱን ብቲ፣ ፓስተሩን ብቲ፣ ኦሮሞውን ብቲ፣ ትግሬውን ብቲ፣ ጉራጌውም አማራውን ብቲ ገብቶሻል። የየትኛውም ጎሳ ዘር ይሁን የትኛውም ላይፍ ላይ ያለ ሀብታሙም ድሃውም ይሁን ሴክስ ማድረግ ይወዳል። ለሴክስ ብሎ ማይፈነቀለው ድንጋይ የለም። ግን ያንን ኮንትሮል ማድረግ አለብን ስሜታችንን፣ መቼ እና ከማጋ ካልሆነ ሴክስ ማለት ተራ ነገር ይሆናል። አንቺንም ሳገኝሽ ከአንቺ ጋር ማድረግ ከሆነ ያቺንም ሳገኝ ከዛች ጋር ማድረግ ከሆነ ምንም ሚኒንግ የለውም። ጀስት ኢነርጂ ማባከንና መረጫጨት ነው የሚሆነው። እና መክርሽ ራስሽን ኮንትሮል ማድረግ፣ ለራስሽ አንድ ሰው መያዝ፣ ያንን ስሜት የሚያስደስትልሽን አንድን ሰው መያዝ እንጂ ከዚህም ማለት ትርፉ በሽታና የአይምሮ መቃወስ ነው። እኔ በነገራችን ላይ ከዛም አልልም ሞዬ። አንድ ፍቅር ይዞኝ ነው ከአለቃይ ጋር ፍቅር ይዞኝ ስራ የሚያሰራኝ አለቃይ እኮ ነው የነበረው። አድቫንቴጅ ወስዶብሻል። እሱም ሰውዬ ባለጌ ነው። የልጆች እናት መሆንሽና ባለትዳር መሆንሽን ካወቀ በጣም ባለጌ ነው። እኔ ነኝ ተደባብረናል ብዬ እኮ ነው መክሬው። እንደዛ ከሆነ አንቺ ሙሉ በሙሉ አንቺ ጥፋት ነው። እኔ ነኝ ጥፋተኛው እዚህ ጋር እኮ 100% እኔ ነኝ ጥፋተኛው።
ጎበዝ ነሽ፣ ጥፋትሽን ማመንሽ ጎበዝ ነሽ። ግን ለጥፋትሽ ደግሞ ማለት ነው እርምጃዎች እና ምን ዋጋ አለው? አሁን ማን ይቅርታ ብል የሚሰማኝ ጠፋ። እንደምንም አፈላልገሽም ቢሆን ይቅርታ ጠይቂው። ታፕታፕ አድርጉ እናንተ። እዚህ ደግሞ በቃ ሼር የሚያደርግ ሰው የለም። ኧረ እኛ ቤት ታፕታፕ አድርጉ ጋይስ። ኮሜንታተሮች ታፕታፕ አድርጉ። በዓል ነው ዛሬ። ፏፏ አድርጉት እስኪ ቤቱን ሞቅ ሞቅ ሞቅ። ዶንት ኤክስፕሌን ፍሪ አይ ላይክ ሞ አምላ ዊዝ ሞ ጋይስ። አዋው ከኔማ ፍቅር ሊይዝሽ ይገባል እኮ ያዘኝ እኮ ቆየ። ብቻ ብዙ ሰው አንቺ ባለፍሽበት ላይፍ ላይ ነው ያለው፣ ግን ማመን ስለማይፈልግ ነው። እኔ ብቻ አይደለሁም የመጀመሪያዋ ችት የምታረግ ሴት እኮ። ኧረ አይደለም ብዙ ሰው ይሄን ምልሽ፣ ወንድም ሴትም ነው ምልሽ፣ ወንድም ሴትም። ግን እርግጥ ሴቶች ይበዛል፣ ቺት የሚያደርጉ ሴቶች ይበዛሉ። ግን ሴት ልጅ ግን ከወደደች ችት አታረግብን። ሴት ልጅ ፍቅር ከያዛት ችት አታረግም። ሚስተር ቲ ቴንክ ሚስተር ቲ። አይማ ስሚኝ፣ ቺቲንግ የሚጀምረው ከትናንሽ ነገር ነው። ሴቶች ደግሞ ለነዛ ትናንሽ ነገር ምንም ሳታስቡት ጊዜ ትሰጣላችሁ። ለምሳሌ ከባላችሁ ውጭ ሌላ ሰው ማውራት ሊሆን ይችላል። ገብቶሻል? 7 ሰው አንዳንድ አበባ፣ 7 ሰው አንዳንድ አበባ ጋይስ፣ 7 ሰው ዳይ ወደ ስራ ወደ ልመና ቃል መግመላ ኤዲ ኤንድ ዴዚ ቴንክ ዩ 5 አበባ ጋይስ፣ 5 አበባ ዴሊ ሪካርድ ቴንክ ዩ ሚስተር ቲ ቱሞሮዝ ጋይስ ጆሲ ቴንክ ዩ ቴንክ ዩ ባያዬ ሃኒ ዋን ሞር ሮዝስ ጋይስ ዋን ሞር 100 አለቃ መጥቷል። ጆሲ ቴንክ ዩ ሶ ማች የጽጌ ልጅ ደብል ጋይስ ደብል 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 ዩዘ ደብል ሞን መቅጣት አለብን ጋይስ። ለስኮ እንዲገለበጥልኝ ነው የምፈልገው እኔ በጭንቅላቱ። 100 አለቃ ቴንክ ዩ። ዛሬ በዓል ነው መሰለኛ። ሀብታሞቹ ሊዝናኑ ወጥተዋል። አብዛኛው የሚያየን ደሃ ሰው ነው ወይ ደግሞ ታፕታፕ ማድረግ ማይወድ ሼር ማድረግ ማይወድ ነው አብዛኛው ሰው የሚያየንና። ዛሬ ጊፍት የለም ወፍ የለም ዛሬ የለም። ዛሬ በዓል አዳክሟቸዋል። ሞኔዝ ስማርት ጋይ ቴንክ ዩ አና የምትባል ልጅ ሶል ሀበሻ ይልሃል። እንኳን አደረሰ ሶሊ ቴንክ ዩ ሶ ማች ጋይስ። 5 ሚሊዮን ልትወስድብኝ ነው? የሆነ ነገር ስጡኝ። ሶሊ ቴንክ ዩ ሶ ማች እንኳን አደረሰ ዞላ ዞል ሀበሻ። ኧረ ሞዬ ነቃ ነቃ ብላ ታስደብረን። ዛሬ ማለት ነው ደብሮኝ ነው የገባሁት። የደበረኝ ምክንያት ምንድን ነው? ፖስት ቪዲዮ ቤተሰብ ጋር ሄጄ ቪዲዮ ፖስት አድርጌ ነበር። ቪው እንደጠበኩት አይደለም፣ ማንም አላየውም ነበር። እሱን ሼር ኮፒ ሊንክ ሪፖስት ላደርግ ነበረ የገባሁት። አንቺ ደግሞ ሳይሽ አልቻልኩም እኔ አልቻልኩም። ነቃ ሶልዬ ቴንክ ዩ ሶ ማች። የሚገርምሽ ከ547 ሰው 30 ሰው ነው ታፕታፕ የሚያደርገው። እንዴት ነው የሚታየው? እኔ 30 ታፕታፕ ያርጉ አንድ ያርግ ማቀው ታምር የለም ጋይስ። ኤቨሪባዲ ታፕ ዘ ስክሪን። በጣም ያሳዝናል። ይሄ ማለት ምንድነው? ምቀኝነት ስር እንዴት እንደሰደደ። ታፕታፕ ብታደርጉ ባይዘው ጋይስ ከእናንተ ላይ ምንም አይቆረጥም። ጀስት እያየ ወሬ እየሰማ ነው። እዚህ ጋር ወሬ እየሰማ እስከሆነ ድረስ ታፕታፕ አድርግ። እኔ ግን ቦዬ ማታ ማታ ልተኛ ስል ኢቭን አንተ ቤት ከገባው ታፕታፕ ነው ማድረገው። ቁጭ ብዬ ታያለሽ በደንብ ማለት ነው። እንዴ እቀናለሁ ሁሉ እኮ አንዳንዴ ሴቶችን ስጀነጅን አይውሽ አይወዝ ሞዴሬተር አንተ ቤት እላለሁ። ለምን ልታስወጪ? ልነቅላቸው ነው። እንደዛማ ማሰብ የለብሽም። ባይዘዌ አሁን ጥናቶች እንደሚያሳዩ ከሆነ ብዙ ሴቶች በእኔ ሴጋ ይመታሉ። ሴት ሴጋ ትመታለች እንዴ? አዎ እንትን አለ፣ ድንች አለ፣ ኩከምበር አለ፣ መዶሻ አለ፣ ካቻቢት ያለ ሀገር እንትን ዶራንት አለ፣ የዶራንት እቃ፣ ሽቶ አለ፣ የሽቶ እቃ። በእንደሱ ራሳቸውን የበቆሎ ቆረቆ እንዳለ ራሳቸው የሚያረኩ በጣም ብዙ ናቸው። የኔን ፊት እያዩ ዊንትሽዬ ቴንኪ በጣም ጋይስ። ጌታ ሆይ ትሎና አንተ ቆረቆንዳ ያስገባሉ ልትለይ ባልሆነ አላየሽም? ቆረቆንዳ እኔ አርጌ አላቅም። ራሴን በራሴ አርጌ አላቅም። ወንድ ጠፍቶ ነው ደግሞ ራሴን በራሴ የሚጨናነቀው።
ኢትዮጵያ ውስጥ ከላይ አንዴ እንትን አድርጉ ጋይስ፣ ሁለት ጊፍት ስጡ። ሁለት ኮፍያ ሁለት ኮፍያ ጋይስ፣ አንድ ኮፍያ ዞል አበሻ ወይኔ ዊኑን ወሰደበት። አጠፋል ነበረ። ዞልዬ ቴንክ ዩ ሶ ማች ባያየን ይውድ አደውሉልኝ እንዴ ጋይስ ወራሃት ነው 28 ሌቭል ላይ ያለ ሰውዬ ኮፍያ እንደ ህፃን ልጅ ተፎካክሮ ኮፍያ ይሰጥሻል። ደህና ነገር አይሰጥሽም። ኪስ ነው የላከልኝ ሶላ አበሻ እኮ ደህና ነገር አይሰጥሽም። ይሄ ማለት ቲፒካል አበሻ ነው ማለት ነው። መሽገር ነው ማለት ነው። ምቀኛ ነው ማለት ነው። ተፋታው ምን አልናት ተፋታት ሳይሆን አይደለ ምቀኛ ነው ማለት ነው። ማርያም ላጠፋልሽ የሚጠቅምሽ ከሆነ ደህና ቅጣት እንድቀጭኝ 3000 ይስጥሽ እስቲ። ይሄ ምቀኛ ነው ማለት ነው። ተምች ታውቂያለሽ? እሱንም የሰጠው እሱ ሆኖ ነው እኮ ጌታን ሚል ሰው ገብቷል። ምን ላደርግ ነበረ ጋይ? እሺ ታፕታፕ አድርጉ። ደከመኝ እናንተዬ። አሁን እሱን ተውትና የዛሬ ፖስትኩት የኔ ቪዲዮ ስንት ቪው ደረሰ? እንደዚህ እኮ ላይቭ ስትገባበት አውቶማቲክሊ ቪው ይጨምራል። ታውቃለህ? አይኖ ይጨምራል። ሄደው ደግሞ ሰዎች ሄደው ሼር ኮፒ ሊንክ ሲያደርጉት ይጨምራል። ግን ስንት እንደደረሰ ማወቅ ፈልጌ ነው። በአንድ ሰዓት ውስጥ 10,000 ቪው ካለው በቂ ነው። 10,000 በአንድ ሰዓት 10,000 ኦኬ። ሞን የታለ? ምግብ እየበላ ነው። አዎ ቤት ጋር ሂጅ ክፈችው እስቲ እንዴ 18,000 እስቲ ምን ቪዲዮ አሪፍ ነው። እስቲ ከመጀመሪያ ጀምሮ እስቲ። አዎ ድራይቭ እያረክ ነው እየተቆላላ ነው። ከዛስ እንዴ ዶሮ እየበላ ከዛስ አዲስ አበባን አሳየን። ስመታ የለም መጨረሻ። አይ እዚህ ጋር ሴጋ እየመታማ አልመጣልኝም ገና። ሴጋ መታ እንዴ? አዎ ጾም ከ2 ወር በኋላ ጨረስኩ። ቤርጎ እንደማንም አላጨናንቅ። ዞን ዋት ሚኒንግ ኦፍ ዞን? ቤታችሁ ያምራል በጣም ሞይ። አመሰግናለሁ የኔ ቆንጆ። መቤቴን በጣም ነው የሚያምረው። ውጭ ሀገር ነው የሚመስለው። አመሰግናለሁ። ቁርጥ ሁሉ በልቷል። ይሆዳል እንዴ? መጀመሪያ ቁርጥና ጠላ ስጠጣ ነበረ እኮ። ከዛ ነው ዶሮ። ኧረ ይሄ በጣም ነው። 1450 ሰው ላይክ አድርጎላ 57 እኔ የምልሽ ምግቡን አየሽው? ሲስተር ናት የሰራችው ባለሙያ አይደለች? ሲያስቀና። በቃ ኢትዮጵያ ውስጥ ብትሆኚ ኢንቫይት እናደርግሽ ነበር። እመጣለሁ፣ ለሚቀጥለው እመጣለሁ ከተሳካልኝ። እንዲያውም ለዳግማዊ ትንሣኤ እመጣለሁ። አይ ስሚኝ፣ ለዳግማዊ እግዚአብሔርን አሁን ከሳምንት በኋላ አዎ ስራ ፈቃድ ጠይቄያለሁ። እሺ ካለኝ ሰውየው እመጣለሁ። መቤቴን ለ2 ሳምንት። መቼ? ያሁኑ ኔክስት እሑድ። በኢየሱስ ብትመጪ ጥሩ ነው። እኔ ድሬዳዋ ልሄድ ነው እና ድሬዳዋን አሳይሽ ነበር። ያ እናየዋለን። እስኪ ባያዬ ቴንኪው ጋይ ሰሃባ ስጡኝ። 4 ሰው አንዳንድ አበባ 2 ሰው ቱሞሮ ዚስ ጋይስ ቱሞሮ 4 ሰው አንዳንድ አበባ ጋይስ 4 ሰው እና ምን ልልሽ ነው ኢትዮጵያ ውስጥ እኔ እንዳንቺ ጀርመን ሀገር ወይ ደግሞ ሌላ ሀገር ቢኖር በጣም ብዙ ማድረግ የምፈልገው ነገር ነበር። 2 ሰው አንድ አበባ ጋይስ አንድ አበባ ስጡኝ። ትሪፕል እንዲሞላልኝ ማርት እየሰጠሽኛል እኮ አንድ አበባ ጋይስ። ኧረ አንድ አበባ ቴንኪው ጆርዳን እና አወል ቴንኪው። አበባ አልሞላም። ይህ ሁሉ ሰው ቁጭ ብላችሁ ተዋረድና እስካሁን 500 ሰው ብቻ ነው ሼር ያደረገው። 500 ጊዜ ብቻ። እግዚአብሔር ያሳያችሁ በኢየሱስ ክርስቶስ። አይ ቲንክ ስራ ናቸው ዛሬ እንጂ የእኔ ቤቶች የተባረኩ ናቸው። በጣም ነው ታፕታፕ የሚያደርጉልኝ።
እስቲ አንድ አሁን ስሪ እኮ ነው። እስካሁን አልተቀጣጣንማ። አልተቀጣጣንም። የደበረ ጌም ነው ይሄ። ጆን ዳንኤል እና ጃኒ ሲሳሳሙ አይተሻል? ሚኪሶ ቴንኪዩ። በዛኛ አካውንት ሻትም ወይም ፍርዬ እንዴት አድርጌ ባያዬ ከዛ ጆን ዳንኤል እና ጃኒ ሲሳሳሙ አላየሽም ወይ? እንዴት እንደዚህ ላይቭ ላይ? አይ አሁን ሰው ትናንትና የተለቀቀው ቪዲዮ ተሳሳሙ እንዴ? ከንፈር ለከንፈር ሲሳሳሙ እኔ ሰውን ይላክልኝ። ባትልኩልኝ ይሻል ነበር። ኧረ ላክልኝ፣ እኔ ማየት ፈልጋለሁ። ላክልኝ ሞይ። አሁን አልችልም፣ ስልክ የለኝም። ይህ ስልክ ብቻ ነው ያለኝ። ያኛው ስልክስ? የራሴ ቤት አይደለም ቤቢ። ኦኬ ሌላ ስልክ አለሽ አይደል ይለኛል። ኖ እስ ኦኬ ባያዬ። ወየው አልኩኝ ወየው ላፍታ ጥቼሽ ባየው ማክ ደብረዋል። ገስት እያስገባው ጀንጅን። አዎ ትንሽ ልለፍልፍ በና ለበዓል ደግሞ መልካም እንኳን አደረሳችሁ በሉኝ። እመጣለሁ በቃ እመጣና ቁጭ ብዬ መለፍለፍ እሰማለሁ። አውሪ አንቺም ጋር እኮ ብታወሪ እኮ ጥሩ እኮ ነው። አንቺም ቤት አላዛር ምናምን አስገቢው። አስገባቸዋለሁ። እነ ጅቦ ምናምን ነው የምወደው እኔ። ጆከር ጅቦ መጪ ደግሞ አሪፍ ቪዲዮ ነው የምንቀረጽ። እንዴ ዝንጥ ብለን ምናምን እናስቀናቸዋለን እንዳለ ተከታዮችን። በቃ እሺ የኔ ቆንጆ የኔ እናት እሺ ፍርዬ ያ ስልክ ላክልኝ በቃ። እሺ ላቭ በዚህኛው አካውንትሽ ነው የላክሽው? በዚህኛው ነው እንጂ ላኩልህ በዚህ አሁን የተከፈተው። እሺ እሺ ፍቅሬ እሺ እሺ ቻው በቃ ቻው በይ። እሺ 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 ቻው